እኛም አንወጣም። ግን ያው በሁለታችሁ መካከል ደግሞ ያለው ማታም ትንሽ ተነስቼ ካልጠፋው እያልሽ ነበር። አንቺም ልክ አይደለም። ያው እናትሽን ትንሽ መስማት አለብሽ። ተነስቼ በጣም የሆነው ሁለታችሁም ነበራችሁ የደወላችሁልኝ እና እንድመጣ ግን ነገሮች በእንደዚህ አይነት መልኩ መቀጠል አለባቸው። መስማማት የለብንም፣ እኛ መስማማት የለብንም። አሁን እየመከርክ ይሄ ነገር መጥፎ ነገር ነው። ተነስቼ እጠፋለሁ ካለች እኮ ወንድሟንም ነጠው ነው። ሰላም፣ እንዴት ናችሁ? እንዴት አላችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር በጣም የረሳኋት ልጅ በዚች ልጅ ጉዳይ ከሰራው ታስታውሳላችሁ። በጣም ቆይቻለሁ። ከሳምንት በላይ አልፎኛል። በልዑል እህት ጉዳይ ከሰራው ከእናቷ ጋር ከሁሉም ጋር ከተጣላች በኋላ ስለሱ አውርቼ አላውቅም። ዛሬ ግን ተስተካክላ ወንድሟና እናቷን ይቅርታ ጠይቃ እንደተለመደው እንደ ድሮ ከእናቷ ጋር ለመሆን እንግዲህ ለየው ከአንድ ሳምንት በላይ ሆኗታል። ቤት ለብቻዋ ዶርም እንትን ብለውላት ያው በስልኳ በምትጻጻፈው እንትን እየተቀጣች ነበር። አሁን በኋላ ምንም አይነት ነገር አላደርግም ብላ እንግዲህ ምላ አልቅሳ እናቷን ይቅርታ ብላ ምን ብላ ብዙ ነገር ጥፋቶች ታይቶባታል። እነ ሚኪን ለማጣላት ከልዑል ጋር ብዙ ነገር አድርጋለች። እንግዲህ ልጅነት ነው ምንድን ነው ብለው አልፈዋታል። ሁሉም ይቅርታ ብሎ ከእናቷ ጋር እናቱ ደግሞ የልዑል እናት ደግሞ አጋዥ የለም። ያው አጋዥ ካለም ምን እንደሚፈጠር እያያችሁ ስለሆነ በምግብ በምን እያደረጉ ሌላ ችግር እየፈጠሩ ስለሆነ ለትንሽ ጊዜ ራሳችን እናብስል ብላ መርጠው ማለት ነው። ደግሞ የልዑል እናት ደግሞ ታውቃላችሁ ትንሽ ጎንበስ ቀና እያሉ ለመስራት ይከብዳቸዋል። የግዴታ ሰው ያስፈልጋል። ለዛ ሲባል እንግዲህ እህቱ ከእናቱ ጋር እንድትሆን ተወስኖ እሷም ሲጀመር ፈልጋ ነው ራሷ ናት ይቅርታ የጠየቀች። እናቱ እንኳን ከአክስትየዋ ጋር እንደዚህ ታደርጋለች ከተባለበት ቀን ጀምሮ እነ ሚኪ ከነገሯት ከቤት እንዳላያት ብላ ከልዑል ቤት ራሱ እንዳላያት ልጄን የሆነ ነገር እንዳታረግብኝ የሆነ ነገር አስነክተዋት ነው ልጄ ከራሷ ጋር አይደለችም እንደውም ገዳም ውሰዱልኝ እስከ ማለት ድረስ ባለፈው ሳምንት ሰምታችኋል። እንግዲህ ከኤርሚያስ ጋር ያለው ነው እንትን ያሉትን ብቻ ብዙ ነገር ተፈጥሮ ነበር። ያ ሁሉ ነገር አልፎ ልዑላችን እንግዲህ ወደ አለበት ትንሽ ድብርት ውስጥ ነው። ነግሬያችኋለሁ ምን አይነት ውስጥ እያሳለፈ እንደሆነ በአባቱ ምክንያት ማለት ነው። ሰው ያስፈልገዋል አጠገቡ። እንግዲህ የማይለዩት ወንድሞቹ እግዚአብሔር ይስጣቸው። እኔ በጣም እስካሁን ድረስ ብዙ ሰዎች አይቻለሁ። ኤርሚያስ ሚኪ እኔ ቃል ያጥረኛል። የእውነቴን ነው የምላችሁ። አንዳንድ ጊዜ ቤተሰብም እኮ የሆነ ስልችት ይላችኋል ሲበዛ። እነሱ ግን ከገዳም ጀምሮ አንድ ቀን ስለማማ ሲያማርሩ የሆነ ሲሰላችሁ አይቻችሁ አላውቅም። እንደው ምን አይነት እንትኖች እንደተባረኩ ምን አይነት እንትስ ኧረ እኔ ቃል የለኝም ለእነሱ የእውነት። እህትየዋ እንኳን ያ ሁሉ ነገር እያለች እንኳን አልተቀየሟትም። እናንተ ከልዑል ጋር ልታጣሉኝ ነው፣ እኔና ልዑልን እናቴ እንትን ለማለት ነው እናንተ አሁን የመጣችሁት። እኛ ብዙ ነገር ብላለች፣ ከሷ አፍ የማይጠበቅ ነገር። እንግዲህ ሁሉንም ሰው ዛሬ ይቅርታ ጠይቃለች። ልዑልም ያለበት ትንሽ እንዳልኳችሁ ነው። ቤት ውስጥ ሰብሰብ ብለዋል። እንግዲህ ከሁለታቸውም ቤት አጋዥ ምንም ስለሌለ መርዝ ተመርዞ ነው እንደዚህ ነው ምናምን አትሉም። ምንም ችግር የለውም። ያው የራሱ የድብርት ምናምን ይመስለኛል ጭንቀት ህማሙ ገና ደግሞ በደንብ ስላላገገመም ትንሽ ሰዎቹ በጣም ተጭነውት ነበር ካያችሁ ስለ አባቱ ሲያወሩ በዛ ምክንያት ይመስለኛል። ግን እናቱ ቤት ነው ያለው ተብሏል። ደህና ነው። በተረፈ የእህቱም ጉዳይ እንግዲህ እየተጣራ እኔ እፈራታለሁ እኮ ይቅርታ አድርጉልኝና የሆነ ነገር ብታደርግ ይች ልጅ ማለት አንዳንዴ ከሷ ጋር ራሷ ጋር ሆናም ላይሆን ይችላል። የሆነ እንደ ልዑል ወይ የሆነ ነገር አድርገዋል ሊሆን ይችላል።
መቼም ሰው አይኑ እያየ የገዛ ወንድሙን የገዛ እናቱን እሳት ውስጥ አይጥልማ። እና ልጅቷ እፈራታለሁ። እንደውም ለብቻ ተከራይተውላት ደህና የሆነ በቃ ሀሳብሽ ምንሽ እንትን አይልም። እዛው ራሷ ጋር ቤት ናት ብለሽ ምንም ነገር አታስቢም። አሁን ደግሞ ስለተመለሰች እነሱ ጋር በደንብ ጥንቃቄ ማድረግ አለባቸው። እነሱም ጎበዝ ናቸው እነ ሚኪ በምታደርጋቸው ነገሮች በስልኳን በምኗ ሁሉም ነገር ስለተጠለፈ ስጋት አይገባም፣ ብዙም አያሳስባችሁም ማለት ነው። ምንም አይነት ስህተት ብታጠፋ ካሁን በኋላ ልዑል ነግሯታል። እህቴ ነች ብዬ እንኳን አልምርሽም፣ እስር ቤት ነው የምከትሽ ብሏታል። ኦልሬዲ ያው ትምህርቷንም ብዙም እንትን እያለች አይደለም። ትምህርት ቤት ነኝ እያለችም እንግዲህ አይታችኋል። ከልዑል አክስት ልጆች ጋር ነው ስትጃጃል የምትውለው። ብዙ ነገሮች ብቻ አይተናል። ያን ሁሉ ነገር አልፎ ዛሬ እንግዲህ ቅርታ ብላ ቤት መታለች። ደግሞ እንግዲህ የሆነ ነገር እንዳታስብ ወይ ተልካ እንዳይሆን እንጂ ልጁ ለራሱ ታሟል። ገና ሌላ ነገር ውስጥ እንዳትከተው ብቻ እፈራለሁ። የሆነ የሚያጠራጥር የሆነ አነጋገሯ ምኗ። በፊት እኮ እናንተ የልዑል እህት አንገቷን በቃ ድፍት አድርጋ ልታወራ እንኳን በጣም የሆነ ጨዋ ጨዋ ነገር ነው። አንዳንድ ጊዜ እኮ የሚንቀለቀል ሰው እኮ ጨዋ ነው ታውቃላችሁ። ይሄ አንገቱን ቅርቅር ያደረገ ሰው ግን ልቡ አይገኝም። የእውነት አንገት ደፊ አገር አጥፊ ነው የሚባለው። ይቻውን ልክ እንደዛ ናት። አይመስልባትም። በቃ በጣም ዝም ያለች መስላ ውስጧ ግን በጣም እንትን ነው እና የሽማግሌ እንትን ያለባት ነው የምትመስለው። አትረሳም ደግሞ ነገሩን። አሁንም እነ ሚኪ ጋር ደግሞ በእናንተ ምክንያት ነው ትላለች። አታፍርም እኮ እናንተ። እኔ በእሷ ቦታ ብሆን ቀና ብዬ አልናገራቸውም። ሚኪና ኤርሚያስ በተለይ ባለውለታዎቿ ናቸው። ወንድሟን ስንት ነገር አድርገው ከእግዚአብሔር በታች በእናንተም ጸሎት በተመልካቾች ብዙ ነገር አድርጎ እንደውም አሁን ላይ የተነሱት በማን ላይ ነው ካላችሁ ክፍለ ሀገር ያለው ሰውዬ ከአሁን በኋላ ስለ እሱ በደንብ እየተጣራ ነው። እሱ ሰውዬ ከሀገራችን ላይ ብዙ ነገር እያውቃል። ገንዘብ እንትን የሚለውም እሱ ነው፣ በገንዘብ የሚያግዛት። ሌላ እዚህ ደግሞ አዲስ አበባም እንደዛው እየተቀባበሉ እሷ የሆነ ነገር እንትን ስትል ብር የሚያቀብሏት እነሱ ናቸው። ብቻ እስኪ መጨረሻውን እግዚአብሔር ያሳምረው። ከሀገራችን ላይ ለሚኪ ተደውሎ ያው ሁል ጊዜ እነሱ ከራሳቸው ችግር ስላለባቸው የሆነ ነገር የሆነ እዚህ ቤት እንደዚህ አለ ተብሎ ተደውሎ ከተነገራችሁ ከጀርባ ከነ ልዑል ጋር አብሮ ያለ ሰው ደውሎ እዛ ቦታ ላይ እየመጡ ነው ብሎ እሷ ቦታ እንድትሸሽ ቦታ እንድትቀይር እያደረጓት ነው እንጂ ይሄ 3-4 ቀን መቱን ብዙ ነገሮች አጋጥሟቸው ነበር። ራሱ ልዑልም ማለት ነው ሚኪም ልዑልም። ግን ደግሞ ያው ልጁም አይታችኋል ስልክ ደውሎ እሷ ቦታ እንድትለቅ ካለችበት ወደ ሌላ ቦታ እንድትሄድ ያደረጋት ልጁ እንግዲህ ከ3 ቀን በፊት አይታችኋል። ይሄ ነገር ደግሞ የተፈጠረው በማን ነው? በገዛ ልጇ ስልክ ላይ በተላከ ሜሴጅ ነበረ። ልትያዝ ነበር እንግዲህ በውስጥ እየጻፉ እየደወሉ እንደዚህ ነው እያሉ መረጃ እየሰጡ እንዳትያዝ ይህን ሁሉ ቀናት እያረጓት እነሱ ናቸው ልዑል ጋር አብረው የሚሰሩት። ኦልሬዲ ልጆች ስልካቸው ምናቸውም እንትን ስላለ አሁንማ ስላወቁ ስልካቸው እንደተጠለፈ አይጻጻፉም። አይገርማችሁም? ምንም አይነት ነገር እንትን አይሉም። የሆነ ነገር ካረጉም በቤት ስልክ ምናምን ነው። እኔ ብቻ አላውቅም። እንደዛ ለኤርሚያስ ምንም አይነት የጽሁፍ መልእክት ወይም የሆነ ሲደዋወል የሚያሳይ ነገር የለም። እያጠፉት ሲስተሙን አውቀውበት ይሆን አላውቅም። ያው እድሜ ለቴክኖሎጂን አሁን ላይ ብዙ ነገሮች በስልክሽ ማድረግ ትችያለሽ። ትንሽ ነገር ነው የሚፈልገው። ምንም እንትን የሚያለፋሽ ይሄ የትምህርት የምን አይጠይቅሽም እንትን ለማለት እና እነሱም እርግጠኛ ነኝ የሆነ ሰው አሳይቷቸዋል ስለ ስልኩ ይመስለኛል። ብቻ ከባድ ነው ወገኖች። ልዑል እየተሰቃየ
ልዑል በሱ ምክንያት በሷ ምክንያት ብዙ ነገሮች እያየ ሴትዮ ደግሞ ብዙ ነገሮችን ሰርታ በስከ መጨረሻ እጅ አልሰጥ ብላ አሁን ልዑል ያሳመመው የአክስቱ መደባበቅ ይሄ ድብብቆሽ መጫወት ምናምን አይደለም። ልዑል ጭንቀት እንትን ያለው የምንድን ነው የእንትን ነው የአባቱ በህይወት መኖር ያለ መኖር የሚለው ጥያቄ እሱ ይመስለኛል ያጨናነቀው። 3-4 እናንተ ከአንድ 2 ወር በፊት ሌላ ነገር ሲወራላችሁ ሰምታችሁ አሁን ደግሞ መጥተው ስለ አዲስ ነገር ሲያወሩ የሆነ ሰው ናችሁ፣ ትወዛገባላችሁ፣ ብዙ ነገሮች ያስባል ልዑል። ኦልሬዲ ስለ እናቱ አውርቶ አይጠግብም። ቢሆንም ምንም የፈለገው ነገር እንትን ቢልም በዚህ ልክ ደግሞ ሰዎች ሲከፉበት በልዑል ላይ ስታዩ በተለይ ቤተሰብ ነን ብለው ቀርበው ደግሞ አንቺን እንደዚህ ሲያሰቃዩ ሲያንገላቱ ስታይ የሚሰማሽ ነገር አለ። ለዛም ይመስለኛል አሁን ልዑል ሆድ እየባሰው ደህና እየተሻለው የነበረ ሰው ራሱን እንትን ሲል ሲጨነቅ ምን ሲል ከባድ እንትን ላይ የሚወድቀው እና ዞሮ ምንድን ነው የሚባለው መያዙ አይቀርም። የፈለገው ነገር ልትሄድ ትችላለች ሌላ ሀገር ውጭ ሀገር እንኳን መሄድ አትችልም። አዘግተውባታል ኦልሬዲ ፎቶዋን እንትኗን ሰጥተዋል። እዛ እንኳን እነሱ ሳያዩ እንኳን አመጣለሁ ብትል ራሱ እዛው የሚሰራ እንትን ተሰጥቷታል። እንግዲህ ወደዛ የመሄድ እቅዷ ተዘግቷል። ካሁን በኋላ ልዑልም ሆነ እና አቤል እሷን ስንት ሲሉ እንትን አይሉም፣ አትሄድም። ሄደች ከተባለ ራሱ ወይ ክፍለ ሀገር ወይ እዚሁ አዲስ አበባ ነው የፈረደበት። ከዛ ውጭ የትም ልትወጣ አትችልም። እና የእሷ ጉዳይ ሳይሆን አሁን ላይ እያሳሰባን ያለው ስለ ወላጅ አባቱ ነው። የወላጅ አባቱን ጉዳይ ደግሞ እነ ሚኪ እያጣሩ ነው። እግዚአብሔር ይስጣቸው ያለውን ነገር ጓደኛ ምናምን የተባሉትን ስለ ልዑል አባት ወላጅ አባት የሚያውቁትን ነገሮች በሙሉ ልዑል ሂዶ ራሱን እንትን ከሚል የሆነ ነገር ሲሰማ እንትን ከሚል መጀመሪያ እነሱ አጣርተው ምን ብለው ነው የሚነግሩት። እነዚያ ትንንሽ ልጆች እኔ አይታችኋል፣ ከጀርባ ያሉትን ከካሜራ ጀርባ ያሉት ልጆች ነገሩ አይገቡም። እዚህ በጣም ነው የሚያሳዝኗችሁ። ወይ ለራሳቸው አይሆኑ ወይ ለሰው አይሆኑ፣ አሳልፈው ነው የሚሰጡሽ። አሁን ልዑል በፊት ደህና ነፍስ ያወቀ ወይ እንትን ያለ ምናምን ነው። አሁን ላይ ደግሞ ትንንሾቹን እያመጣ እሱ ራሱ ችግር ውስጥ፣ ልዑልም ችግር ውስጥ፣ ልጆቹም ችግር ውስጥ። አያችሁልኝ? ከማን ጋር አብራችሁ እንደምትሰሩ በመጀመሪያ ማወቅ አለባችሁ። በቃ በተለይ በዚህ ጉዳይ የነፍስ ጉዳይ ነው፣ ቀልድ ምናምን አይደለም። ይሄ በ10 ሺህ በ20 ሺህ የሚገዛ ህይወት አይደለም። አብዛኞቻቸው ልዑል ጋር 10 ሺህ ወይ 10 ሺህ ያልኩ ወይ 5 ሺህ ወይ 4 ሺህ ቢከፈለው ያኛው ሰውዬ መጥቶ 20 እና 30 ሲለው ያለ መስማማት አይችልም። ብሩ ያጓጓዋል። እሺ ብሎ ነው የሚስማማ ያለ ምንም እንትን እና ጥያቄ ራሱ እንትን አይልም። እና ልዑል ደግሞ በተቻለው አቅም ትንሽ ከሱ ከፍ ያሉ ነገሮች ትልልቅ ቢሆን ለእናቱም ለደህንነቷም ሲባል ለራሱም ለእህቱም፣ እህቱ የራሷ ጉዳይ ነው። ስለ እህቱ እኔም ብዙም እንትን አልልም። ምክንያቱም ከአሁን በኋላ ልዑልን መልሳ የሆነ ነገር አደርጋለሁ ብትል እናቷ ላይ የሆነ ነገር ስታደርግ ወጥታ ከዛሽ ከልዑል አክስት ልጆች ጋር ስትገናኝ ትምህርት ቤት ነኝ እንዲህ ነኝ ሱቅ ነኝ እያለች ብትያዝ፣ በአሁኑ ውሳኔ ልዑል ያስጠነቀቃት ብትያዝ ከአሁን በኋላ ምሕረት ራሱ አያደርግላት። ቀጥታ የት ነው የምትሄደው? እስር ቤት እስከ ተፈረደባት ድረስ። ምክንያቱም ይቺ ልጅ እኮ ልዑል አሳልፎ ቢሰጣት የመታሰር እድሏ እንትን ነው ታውቃላችኋ። ግን እሱ ደግሞ እህቴ ናት ምንም አታውቅም ሕፃን ናት የሆነ ነገር አድርገዋት ሊሆን ይችላል ብሎ እነ ሚኪ እንኳን ብዙ ጫና ሲያደርጉባት ልዑል ምንም ነገር አልተናገረም ክፉ ቃላት።
ልጅ ስለሆነች ነው እንደዚህ ስለሆነች ነው ብሎ በቀላሉ ነገር በቃ እሷን ለማሳመን ነው የሞከረውና ከአሁን በኋላም እንደዚህ አይነት ስህተት ብታወጣ ቢገኝባት፣ በአሁኑ ግን ምህረት የሚደረግለት አይመስለኝም። ልዑል ብቻ ሳይሆን የገዛ እናቷም አስጠንቅቃ ነው ከቤታቸው ልትገባ የቻለችው። ለማንኛውም ጋይዝ አላብዛባችሁ፣ የዚችን ጉደኛ ልጅ ልንገራችሁ ብዬ ነው። ስለ ልዑልም ስትጠይቁ ስለነበረ ብዙም የሚያሳስብ ጉዳይ አይደለም። የሆነ የጭንቀት ምናምን መሰለኝ፣ ለዛ ነው። አታስቡ። ኦሬዲ ስራቸውን እየሰሩ ነው። ከውስጥም እያጣሩ ነው ስለ ሴትዮዋም ስለ አባትየው። አዲስ ነገር ሲኖር ደግሞ በሌላ እመጣላችኋለሁ። ቪዲዮ ላይክ ያደረጋችሁ፣ አዲስ ከሆነ ሰብስክራይብ ያደረጋችሁ፣ በሌላ ቪዲዮ እንገናኛለን። አገራችንን ሰላምና ፍቅር ያምጣል እያልኩኝ ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ወዳችኋለሁ። ባይ ባይ።